የድሮን ጥቃቱ ዛሬም ተደገመ። በኤርትራ ድንበር በቅርብ ርቀት እንደዚሁም ደግሞ በራያ 3 ተከታታይ የድሮን ጥቃቶች መፈጸማቸው ተሰምቷል። በእነዚህ የድሮን ጥቃቶች የህወሓት ወታደራዊ ካምፖች ክፉኛ መውደማቸው ታውቋል። የጦር መሳሪያ ማከማቻ መጋዘኖችም ሙሉ በሙሉ ዶግ አመድ ስለመደረጋቸው ነው ከስፍራ የወጡ መረጃዎች ያረጋገጡት። በቀዳሚነት በዝርዝር የምናስደምጣቸው ዘገባችን ነው። የኦሮሚያ ክልል ከፍተኛ ባለስልጣኑ ተገደሉ። ባለስልጣኑ በትላንትና ሁለት አመሻሽ ላይ በታጣቂዎች በተፈጸመባቸው የደፈጣ ጥቃት መገደላቸውን ከስፍራው የወጡ መረጃዎች አመላክተዋል። ጥቃቱን ተከትሎ በአካባቢው ከፍተኛ ውጥረት መፈጠሩን የተነገረው ታዳምጡታላችሁ። የኢትዮጵያን አማጺ ኃይሎች እያሰባሰቡ የሚገኙት ጀነራል አልቡርሃን ከኢትዮጵያ የተነሳ ድሮን መትቼ ጣልኩ ብለዋል። ከዚህ ጀርባ ያለው አደገኛ ወታደራዊና ፖለቲካዊ ቁማር ግን መነጋገሪያ ሆኗል። ገለልተኛ አካላት የድሮኑን ተመቶ መውደቅ በተመለከተ እስካሁን ድረስ የተረጋገጠ መረጃን አላወጡም። ነገር ግን የቱርኩ አናዶልና የሱዳኑ ሱዳን ትሪቡን የቪዲዮ ማስረጃዎችን ጭምር በማቅረብ ድሮኗ ከኢትዮጵያ የተነሳችው ድሮን መከስከሷን አረጋግጠዋል። ሌላኛው ዘገባችን ነው። አሜሪካ በኢራን ላይ የኢኮኖሚ ማዕቀቦችን እንደምትጥል ዛተች። ኢራን በበኩሏ በባህረ ሰላጤው የሚካሄዱ የነዳጅ ግብይቶችን ሙሉ በሙሉ አቋርጣለሁ ስትል አስጠንቅቃለች። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናመራለን። ዱባይ ስታንዳርድ ሞሎችን መርካቶ ተክለ ሃይማኖት ላይ ሜሪት ሪል ስቴት እየገነባላችሁ ይገኛል። በአንድ ዓመት ጊዜ ውስጥ የሚረከቡት ዘመናዊ የንግድ ሞሎችን በኔት ኤሪያ ብቻ በተለያዩ የካሬ አማራጮችና ያከፋፈል ሁኔታ 11 ካሬ ከ726 ሺህ ብር ቅድመ ክፍያ ጀምሮ 16 ካሬ ከ1.56 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ660 ሺህ ብር ቅድመ ክፍያ ጀምሮና 32 ካሬ ከ640 ሺህ ብር ቅድመ ክፍያ ጀምሮ ያገኛሉ። 100% ለሚከፍሉ ደንበኞቻችን እስከ 20% የሚደርስ ልዩ ቅናሽም አዘጋጅተናል። ከዚህ በተጨማሪ ፒያሳ ላይ ባለ 1 እና ባለ 2 መኝታ አፓርትመንቶችን በ10% ቅድመ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። የድሮን ጥቃቱ ዛሬም ተደገመ። የኢትዮጵያ አየር ኃይል መጠነ ሰፊ የድሮን ድብደባን በሁለት የትግራይ ከተሞች ላይ ፈጽሟል። ህወሓት ማምለጥ አልቻለም። ዛሬ ረፋድ ላይ በእንቅስቃሴ ላይ በነበሩ የህወሓት ወታደሮች እንዲሁም የጦር መሳሪያ ማከማቻ መጋዘን ላይ ተከታታይ የአየር ድብደባ ተፈጽሟል። በኮረም አካባቢ ተሰግስገው በሚገኙ የህወሓት ወታደራዊ ካምፖች ላይ ዛሬ ኃይለኛ የድሮን ጥቃት ተፈጽሟል። በዛሬው ዕለት በተወሰደ እርምጃ በኮረም አካባቢ የሚገኙ የቡድን ወታደራዊ ካምፖችና ይዞታዎች ሙሉ በሙሉ መውደማቸው ተገልጿል። ይህ ዘገባ እየተጠናቀረ ባለበት ሰዓትም በስፍራው የሚወሰደው የአየር እርምጃና የአየር ክትትል መቀጠሉ ነው የተሰማው። የትግራይ ቴሌቪዥን በበኩሉ የድሮን ጥቃቱን በተመለከተ ባወጣው ዘገባ በድሮን ጥቃቱ የተገደሉት ሰላማዊ ሰዎች ናቸው ሲል ለማስተባበል ሞክሯል። የደቡባዊ ትግራይ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን ለትግራይ ቴሌቪዥን በሰጡት አስተያየት በራያ አዘቦ በገነቴ ጣቢያ ተብሎ በተጠራው ስፍራ ላይ 2 ጊዜ ድሮን ጥቃቶች የተፈጸሙ ሲሆን አንደኛው 4 ሰዓት ከ48 ደቂቃ፣ ሁለተኛው ደግሞ 5 ሰዓት ከ20 ደቂቃ ላይ የተፈጸመ እንደሆነ ተናግረዋል። አመራሩ በዚህ ጥቃት ሰላማዊ ሰዎች ተገድለዋል በሚል ከሰዋል። በተመሳሳይ በሰሜን ምዕራብ ዞን በእንዳባጉና ከተማ በጠዋቱ 3 ሰዓት ላይ የድሮን ጥቃት እንደተፈጸመ የሰሜን ምዕራብ ትግራይ ዞን ዋና አስተዳዳሪ አቶ ወልደ አብርሃ ገብረ ጻዲቅ ለትግራይ ቴሌቪዥን ተናግረዋል። አመራሩ ጥቃቱ በሲቪሊያን ላይ ያነጣጠረ ነው በማለትም ተደምጠዋል። እነዚህ ጥቃቶች ግን ትልቅ ወታደራዊ አንደምታ እንዳላቸው ባለሙያዎች ገልጸዋል። የድሮን ጥቃት የቲዲኤፍ አቀማመጦችን፣ የሎጂስቲክ መስመሮችን ወይንም ተጠርጣሪ ቡድኖችን ማነጣጠር ያስችላል። ይህ የፌዴራል ኃይሎችን ከትግራይ ወሰን ውጭ በማቆየት ወጪን የሚቀንስለታል። ነገር ግን የሲቪል ጉዳት ሲደርስ የአካባቢውን ሕዝብ ወደ ቲዲኤፍ ምልመላ ሊያነሳሳው ይችላል የሚሉ ስጋቶችም ወጥተዋል። በጃንዋሪ 2026 በጠለምቲና ደቡብ ትግራይ ግጭቶች ከድሮን ጋር ተያይዘው ተከስተዋል። በተመሳሳይ በነሐሴ 2026ም በምዕራብ ትግራይ ሸረሪና በድሮን የታገዘ ከባድ ግጭት መቀስቀሱ ይታወቃል። ይህ ግራጫ ዞን ሙሉ ጦርነት ሳይሆን ቀጣይነት ያለው ግጭት እንዲቀጥል ሊያደርግም ይችላል። ነገር ግን እስካሁን ድረስ በሁለቱ ኃይሎች መካከል ሙሉ ጦርነት አልተቀሰቀሰም። ከዚህ በተጨማሪም ጎን ለጎን አሁንም የድርድር ጥረቶች መቀጠላቸውን መረጃዎች እያመላከቱ ይገኛሉ። አቶ ጀዋር መሐመድ ከሰሞኑ በአንድ የበይነ መረብ ሚዲያ ላይ ባደረገው ቆይታም በፌዴራል መንግስትና በህወሓት መካከል ከጀርባ ድርድሮች እየተደረጉ እንዳለ መረጃው አለኝ በማለት በህወሓትና በፌዴራል መንግስት መካከል ድርድር እየተደረገ መሆኑን ገልጿል።
የፋኖና ኦነግ ሸኔ አማጺዎች በሚንቀሳቀስበት ወረዳ ዋና አስተዳዳሪው መገደላቸው ተሰማ። በኦሮሚያ ክልል ሰሜን ሸዋ ዞን የደራ ወረዳ ዋና አስተዳዳሪ አቶ ተፈራ ደምሴ ናቸው በታጣቂዎች የተገደሉት። ዋና አስተዳዳሪው የተገደሉት ነሐሴ 17 2018 አመሻሽ ላይ በተፈጸመባቸው ጥቃት እንደሆነ የሚያመላክቱ መረጃዎችም ከስፍራው ወጥተዋል። አቶ ተፈራ መንገድ ላይ በነበሩበት ወቅት ደፈጣ በጣሉ ታጣቂዎች በጥይት ተመተው ክፉኛ ከቆሰሉ በኋላ ነው ህይወታቸው ያለፈው። ዋና አስተዳዳሪው የተገደሉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ወይንም መንግስት ኦነግ ሸኔ ብሎ በሚጠራው ታጣቂ ቡድን ሳይሆን እንዳልቀረ ከስፍራው የወጡ መረጃዎች አመላክተዋል። ትናንት ነሐሴ 17 አመሻሽ ገደማ ታጣቂ ቡድኑ በፈጸመው ጥቃት ግድያውን እንደፈጸመም ተገልጿል። በታጣቂዎቹ ጥቃት ከዋና አስተዳዳሪ ውጪ በሌሎች ሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን በውል የታወቀ ነገር የለም። የዋና አስተዳዳሪው ግድያ በአካባቢው ድንጋጤና ስጋትን መፍጠሩ የተጠቆመ ሲሆን በወረዳው የተሰማራው የኢትዮጵያ አገር መከላከያ ሰራዊት ታጣቂዎቹን ለማደን መንቀሳቀሱ ተገልጿል። ስለ አመራሩ ግድያ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በመንግስት በኩል የተባለ ነገር የለም። ይሁን እንጂ የሟቹ ባልደረቦች በማህበራዊ ሚዲያ ሀዘናቸውን በመግለጽ የዋና አስተዳዳሪውን ግድያ አረጋግጠዋል። በኦሮሚያ ክልል ሰሜን ሸዋ ቀጠና በተለያዩ አካባቢዎች የሚንቀሳቀሰው ኦነግ ሸኔ በተደጋጋሚ አመራሮች ላይ ያነጣጠረ ጥቃት ፈጽሟል። በደራ ወረዳም እስከ ወረዳው መቀመጫ ከተማ ጉንዶ መስቀል ድረስ ዘልቆ በመግባትም ተደጋጋሚ ጥቃቶችን በንጹሃን ላይ ጭምር ሲፈጽም ቆይቷል። የጃልመሩ ኃይል የወረዳ አስተዳዳሪውን በገደለበት ደራ ወረዳ በስፋት የሚንቀሳቀስ ሲሆን ሰላማዊ ሰዎችን በመግደል በማፈናቀል በማገትና ንብረትን በመዝረፍም ይወነጀላል። በዚህም መከላከያ ሰራዊት በወረዳው ተሰማርቶ ከታጣቂ ቡድኑ ጋር ለአመታት የህግ ማስከበር ዘመቻ እያደረገ እንደሆነ ይታወቃል። በደራ ወረዳ ከኦነግ ሸኔ በተጨማሪ የአማራ ክልል አማጺ የሆኑት የፋኖ ታጣቂዎች እንደሚንቀሳቀሱ መረጃዎች አሉ። በአካባቢው ወደ ኦሮሚያ ክልል ዘልቀው በመግባት የሚንቀሳቀሱት እነዚሁ የፋኖ አማጺዎች ደራ የአማራ ነው በሚል የወሰንና የማንነት ጥያቄ ያነሳሉ። የደራ ወረዳ በአማራና ኦሮሚያ አዋሳኝ አካባቢ የሚገኝ ሲሆን የህዝብ አሰፋፈሩም በአማራና ኦሮሞ ተወላጆች ስብጥር የተሞላ ነው። በወረዳው የሁለቱ ብሔሮች ስብጥር ግማሽ ግማሽ ገደማ መሆኑን ከሁለት አስርተ ዓመታት በፊት የተደረገው የህዝብና ቤት ቆጠራ መረጃ ያመላክታል። የአልቡርሃን ጦር ከኢትዮጵያ የተነሳ ድሮን መቶ መጣሉን አሳወቀ። ከኢትዮጵያ በኩል እስካሁን የተባለ ነገር የለም። የሱዳን መከላከያ ሚኒስቴርና የጦር ኃይሉ የኮማንድ ፖስት ከኢትዮጵያ ድንበር አቋርጣ ወደ ብሉ ናይል ኩርሙክ ዳንድሮ አካባቢ የገባች ስትራቴጂካዊ ድሮንን መቶ መጣሉን ተናግሯል። ሱዳን ትሪቡንና አናዶሉ ባወጡት ዘገባም ድሮኗ በኢትዮጵያ ድንበር ኩርሙክ አካባቢ ተመታ መውደቋን ይፋ አድርጓል። ነገር ግን የሱዳን የድሮን ክስተት ከጸጥታው ምክር ቤት ውይይት ጋር ተያይዞ ጥያቄ እያስነሳ ነው። በሱዳን የአየር ክልል ላይ ኖፍላይ ዞን ሊቋቋም ይችላል የሚለው ጉዳይ በተመድ የጸጥታው ምክር ቤት በዛሬው ዕለት ሊነሳ ይችላል ተብሎ በሚጠበቅበት ወቅት የሱዳን ጦር ትናንት ከጎረቤት ሀገር አቅጣጫ ወደ ሱዳን የገባ ድሮን መትቼ ጣልኩ ማለቱ ክስተቱን አጠራጣሪ አድርጎታል። የክስተቱ ጊዜ በተለይም በዛሬው ዕለት የዲፕሎማሲ ውይይት ጋር በማያያዝ የጀነራል አብዱልፈታህ አልቡርሃን አመራርና የሱዳን ጦር በሱዳን የአየር ላይ የውጭ ስጋት እንዳለ ለማሳየት እየሞከሩ ሊሆን ይችላል የሚል ጥርጣሬ ማስነስቷል። ይህም በሱዳን ላይ የሚጣል የበረራ ክልከላ የሀገሪቱን ሉዓላዊነትና ራስን የመከላከል አቅም ያዳክማል የሚል ክርክር ለማቅረብ ሊያገለግል ይችላል ሲሉ ተንታኞች እየገለጹ ነው። እስካሁን ግን ድሮኑ ከኢትዮጵያ አቅጣጫ ወደ ሱዳን የአየር ክልል መግባቱን በገለልተኛ ምንጮች የተረጋገጠ ማስረጃ አልቀረበም። በመሆኑም የሱዳን ጦር ክስ በቂ ማስረጃ ካልቀረበለት ክስተቱ የተጋነነ ለፖለቲካዊ ዓላማ የተቀረጸ ወይንም ሆን ተብሎ የተዘጋጀ ሊሆን ይችላል የሚለው ጥያቄ ክፍት ሆኖ ይቆያል። ከስትራቴጂካዊ አንጻር የክስተቶቹ ቅደም ተከተል ትኩረት የሚስብ ነው። የውጭ ድሮን የሱዳንን የአየር ክልል ጥሷል የሚል ክስ የቀረበው የሱዳን የአየር ክልል ቁጥጥር ዋነኛ ጉዳይ ሊሆን ከሚችልበት የዩኤንኤስሲ ውይይት አንድ ቀን ቀደም ብሎ ነው። ስለዚህ የሱዳን ተወካይ በዛሬው ውይይት የትናንቱን ክስተት ሱዳን ከውጭ የአየር ጥቃት ስጋት ተጋርጦባታል ለሚል ክርክር እንደ ማስረጃ ሊያቀርበው የሚችልበት እድል እንዳለም ተጠቁሟል። ይህ በእርግጥ ዓላማው ከሆነ የድሮኑ ክስተት ብቻውን ወታደራዊ ክስተት ብቻ ሳይሆን ዛሬ የውጭ ስጋት ትርክት በመፍጠር ነገ በጸጥታው ምክር ቤት ለዲፕሎማሲያዊ መከራከሪያነት ለመጠቀም የታሰበ ቅድመ ሁኔታ ሊሆን እንደሚችል ተንታኞች ገልጸዋል። ይህ እርምጃ በሱዳን እየተካሄደ ካለው የእርስ በርስ ጦርነትና ከቀጠናው ወቅታዊ ውጥረት አንጻር ሰፊና ጥልቅ ወታደራዊ እንዲሁም ጂኦፖለቲካዊ አንድምታዎች ያሉት ነው። ቀደም ሲል በሱዳን ጦርና በአርኤስኤፍ መካከል የሚደረገው የድሮን ውጊያ በዋናነት ማዕከላዊ ሱዳንና ካርቱም አካባቢ ላይ ያተኮረ ነበር። አሁን ግን የሱዳን ጦር ድንበር ጥሰው የሚገቡ የርቀት ድሮኖችን መምታት መቻሉ የአየር መከላከያ አቅሙን ወደ ስልታዊ የድንበር ቀጠናዎች መዛመቱን ሊያሳይ እንደሚችል ተንታኞች ጠቁመዋል። በወታደራዊ ተንታኞች ግምት መሰረት
እንደ አይካንቺ ወይንም FH-95 ያሉ ዘመናዊና ውድ ስልታዊ ድሮኖች በጦርነት ውስጥ መሳተፋቸውና በሱዳን ጦር መመታታቸው የቀጠናው ጦርነት ወደ ላቀ የቴክኖሎጂ ምዕራፍ መሸጋገሩንም ያሳያል። የሱዳን መንግስት ድሮኖቹ ከኢትዮጵያ በተለይም ከባህር ዳርና ከአሶሳ አካባቢዎች እየተነሱ የአርኤስኤፍ ወይም በብሉ ናይል አካባቢ የሚንቀሳቀሱ አማጽያንን ለመደገፍ እየመጡ ነው የሚል ቀጥተኛ ክስ ያቀርባል። ይህ እርምጃ የሱዳን ጦር እነዚህን የውጭ የአየር ድጋፍ መስመሮች ለመቁረጥ የወሰደው ቁርጠኛ እርምጃ ተደርጎም ተወስዷል። በተጨማሪም በብሉ ናይል ግዛት የሱዳን ጦር ከአማጽያን ጥምረት ጋር ከባድ ውጊያ እያደረገ ባለበት ወቅት ይህን ድሮን መጥቶ መጣሉ አማጽያኑ ድንበር ተሻጋሪ የአየር ድጋፍ እንዳያገኙ ለማድረግ ስልታዊ ጠቀሜታ አለው ተብሏል። የሱዳን ጦር መሪዎች ድሮኖቹ የተባበሩት አረብ ኤምሬትስ ድጋፍ ያላቸውና በኢትዮጵያ በኩል የሚሰሩ ናቸው የሚል ክስ በተደጋጋሚ ሲያቀርቡ ቆይተዋል። የዚህ ድሮን መመታት ሱዳን እነዚህን የውጭ ኃይሎች በወታደራዊ መንገድ ለመመከት ዝግጁ መሆኗን የምታሳይበት መልእክትም ሊሆን ይችላል ብለዋል። የኢትዮጵያ መንግስት እነዚህን ክሶች መሰረተ ቢስ በማለት ውድቅ ማድረጉ ይታወሳል። ሆኖም እንዲህ ያሉ ተደጋጋሚ ክሶችና እርምጃዎች በሁለቱ ሀገራት መካከል ያለውን ወታደራዊ ጥርጣሬ ያባብሰዋል። ሱዳን ይህንን እርምጃ እንደ ሉዓላዊነት መከላከልና የጠብ አጫሪነት ድርጊት ምላሽ አድርጋ ወስደዋለች። ድሮኖች በተደጋጋሚ ድንበር እያቋረጡ መግባታቸውና መመታታቸው ሳይታሰብ በሁለቱ አገራት መደበኛ ጦር ኃይሎች መካከል ቀጥተኛ የድንበር ላይ ወታደራዊ ግጭት የመቀስቀስ እድሉን ከፍ ሊያደርገው እንደሚችል በርካቶች ስጋታቸውን እየገለጹ ነው። በመጨረሻ አሜሪካ የኢራንን የንግድ አጋሮች ኢላማ ያደረጉ የኢኮኖሚ ማዕቀቦችን ለመጣል ስትዘጋጅ እስካሁን ከተደረጉት ሁሉ እጅግ ከፍተኛውን የፋይናንስ ጥቃት ብላ በጠራችው እርምጃ ኢራንን አስፈራርታለች። ኢራን በበኩሏ የምጣኔ ሀብት ጦርነቱ የሚቀጥል ከሆነ በባህረ ሰላጤው የሚካሄዱ የትኛውንም የነዳጅ ግብይቶች እዘጋለሁ ስትል ዝታለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴት በዛሬው ዕለት ለጋዜጠኞች በዚህ ጉዳይ ላይ መግለጫ ይሰጣሉ ተብሎ ይጠበቃል። አሜሪካ አሁን ለመጣል እየተዘጋጀች ያለችው የኢኮኖሚ ማዕቀብ እስላማዊ አብዮቱ ለአውሮፓውያን አቆጣጠር በ1979 ከተመሰረተ ወዲህ አጋጥሞት የማያውቅም ነው ተብሏል። ቤሴንት በፋይናንሻል ታይምስ ላይ እሁድ ዕለት በታተመላቸው ጽሑፍ ላይ ሰኞ ማለዳ አንድ ወሳኝ ኢኮኖሚ ጥቃት ይጀምራል። ይህም በአንድ ተቀናቃኝ ላይ እስካሁን ከተሰነዘሩት ሁሉ እጅግ የከፋው የፋይናንስ ጥቃት ነው ብለዋል። አሜሪካና ኢራን ለሳምንታት የተኩስ ልውውጥ ያላደረጉ ቢሆንም ለ6 ወር የዘለቀውን ጦርነት የሚያስቆም ተጨባጭ የሆነ ንግግር ግን አላደረጉም። እሁድ ዕለት የኢራን የደህንነት ኃላፊ አዲሱን የአሜሪካ የኢኮኖሚ ማዕቀብ የሚደግፉ አገራት በእስላማዊ ሪፐብሊክ ኢራን ላይ ጦርነት እንዳወጁ እንቆጥረዋለን ሲሉ ነው ይዛቱት። ሞሰን ረዛኢ በኤክስ ገጻቸው ባስተላለፉት መልእክት ትራምፕ እርምጃ መውሰድ ከፈለጉ ተመጣጣኝ ምላሽ እንሰጣለን በማለት ነው የዛቱት። ኢራን በፐርዢያ ባህረ ሰላጤ የሚንቀሳቀሱ ነዳጅ ጫኝ መርከቦችን ኢላማ እንደምታደርግም አስጠንቅቀዋል። ቤሴንት በፋይናንሻል ታይምስ ላይ በወጣ ጽሑፋቸው ላይ ዝርዝር እርምጃዎችን ሳይሰጡ የኢራን ኢኮኖሚና የፋይናንስ ስርዓት ላይ በመሳተፍ የሚያባብሉ ያሏቸውን ፈሪ አገራትን አሜሪካ ኢላማ እንደምታደርጋቸውን ያስጠነቀቁት። ይህንን ማስቀጠል የሚያስከትለውን ውጤት ቢያጠኑት መልካም ይሆናል ሲሉ ነው የጻፉት። ኢራን በበኩሏ ከአሜሪካ ሊሰነዘርባት ለሚችል የኢኮኖሚ ማዕቀብ ያጸፋ ምላሽ እንደምትሰጥ አሳውቃለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሙሐሰን ረዛኢ እሁድ ዕለት በማህበራዊ ሚዲያ ገጻቸው ላይ የኢኮኖሚ ጦርነቱ የሚቀጥል ከሆነ በሆርሙዝም ሆነ በፋርስ ባህረ ሰላጤ ውስጥ ከየትኛውም ስፍራ አንድም የነዳጅ ጠብታ ወደ ውጪ አይላክም ብለዋል። ኢራን የትኛውም አገር በአሜሪካና በኢራን መካከል በሚደረገው የኢኮኖሚ ጦርነት ውስጥ ቢሳተፍ ወይም ድጋፍ ቢሰጥ ድርጊቱን እንደ ጦርነት ተግባር ትቆጥረዋለች ሲሉን ያከሉት። ቤሴንት ከዚህ ቀደም ከፍተኛ የነዳጅ ምርት ከኢራን የምትገዛውን ቻይናን ከአሜሪካ ጋር እንድትተባበር ማሳሰባቸው ይታወቃል። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ በበኩላቸው አሜሪካ በኢራን ጉዳይ ዲፕሎማሲያዊ አካሄድ እንድትከተል ጥሪ በማቅረብ ማዕቀቦችና ጫናዎች ችግሩን ለመፍታት አይረዱም ሲሉ አስጠንቅቀዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን።